ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የምንዛሬ መረጃዎቻችንን ይዘንላችሁ መጥተናል። ዛሬ በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ በንግድ ባንክ እንዲሁም ደግሞ በብርሃን ባንክ በአቢሲኒያ እየተዘረዘረ ያለውን ዋና ሆኖ የምንዛሬ ተመኖችን መረጃን ይዘንላችሁ መጥተናል። ዛሬ ለተቅዳሜ ሐምሌ 4 2018 ዓ.ም እነዚህ የነገርኳችሁ የምንዛሬ ተመኖች ማለትም የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም፣ ሳውዲ ሪያልን ጨምሮ ሌሎች ዓለም አቀፍ ዋና የሆኑ ምንዛሬ ተመኖች በስንት ተገዝተው በስንት እየተሸጡ ይገኛሉ በእነዚህ በጠቀስኳቸው ሀገራቶች የሚለውን አብረን የምንመለከት ይሆናል። ቪዲዮውን ስትጀምሩ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የምንለቃቸውን እንደዚህ አይነት የምንዛሬ ተመን መረጃዎች እንዲሁም ሌሎች ጠቃሚ የቢዝነስ ሀሳቦችና ጥቆማዎችን ተከታተሉን ዘንድ በማክበር እየጠየቀን ወደ ያዝንላችሁ መረጃ እንሄዳለን። ዛሬ አንድ የአሜሪካ ዶላር በ158.64 እየተሸጠ ይገኛል። እየተገዛ ይገኛል። እየተሸጠ የሚገኘው ደግሞ በ161 ከ82 የኢትዮጵያ ብር ነው። ፓውንድ ስተርሊንግን ስንመለከት አንዱን የፓውንድ ስተርሊንግ በ208 ከ53 ሲገዛ ለማለት ነው። የሚሸጠው ደግሞ በ212 ከ70 የኢትዮጵያ ብር ነው። በመቀጠል የምንመለከተው ተመልካች አድማጮቻችን የዩሮን ሲሆን አንድ ዩሮ በ181 ከ36 እየተሸጠ ሲገኝ የሚገዛው ደግሞ በ184 ከ99 ነው። ቀጥለን የምንመለከተው ደግሞ የስዊስ ፍራንክን ይሆናል። አንዱ የስዊስ ፍራንክ በ192 ከ93 ተገዝቶ በ196 ከ79 በምሸጥ ላይ ይገኛል። የኩዌት ዲናርስ ዛሬ በስንት ተገዝቶ በስንት ነው በምሸጥ ላይ የሚገኘው ካላችሁኝ በ500 ከ97 ተገዝቶ በ516 ከ08 በምሸጥ ላይ እንደሚገኝ ያገኘ ነው የዕለታዊ የውጭ ምንዛሪ ተመን መረጃ ያመለክታል። ቀጥለን የምንመለከተው ደግሞ የቻይና ዩዋንን ይሆናል። አንድ የቻይና ዩዋን በ22 ከ91 ተገዝቶ በ23 ከ37 የኢትዮጵያ ብር በምሽጥ ላይ ሲገኝ ዲራምን ደግሞ በ43 ከ20 ተገዝቶ በ44 ከ06 የኢትዮጵያ ብር እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። በመቀጠል የምንመለከተው ደግሞ የሳውዲ ሪያልን ሲሆን አንዱን የሳውዲ ሪያል በ42 ከ26 ተገዝቶ በ44 ከ00 በምሽጥ ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬ የጁላይ 11 2026 ወይም ደግሞ የዕለተ ቅዳሜ የሐምሌ 4 2018 ዓ.ም ዋና ዕለታዊ የውጭ ምንዛሪ ተመን መረጃዎች ይህንን ሲመስሉ ለተጨማሪ ጉርሻ ደግሞ በተለይ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ እና በሞጆ መኒ የተባሉ የዲጂታል መተግበሪያዎች ገንዘብ ሲላክልዎ ከዕለታዊ የውጭ ምንዛሬ በተጨማሪ የ6.78 በመቶ ጉርሻን ማዘጋጀቱን የኢትዮጵያ ንግድ ባንክ ይገልጻል። በተጨማሪም ደግሞ በኋላ አስተላላፊዎች በኩል ገንዘብ በሚላክላችሁ ጊዜ የ6.43 በመቶ ጉርሻን እንደሚያበረክት በመግለጽ ላይ ነው የሚገኘው። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ነው። በአዋሽ ባንክስ ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን ስንመለከት የአሜሪካ ዶላርን በአዋሽ ባንክ በ158 ከ97 ተገዝቶ በ162 ከ14 ሲሸጥ ዩሮን ደግሞ በ185 ከ77 ተገዝቶ በ189 ከ50 ይሸጣል። ፓውንድ ስተርሊንግ በ210 ተገዝቶ በ215 ከ00 በምሸጥ ላይ ነው የሚገኘው። የስዊስ ፍራንክ ደግሞ በ196 ከ78 ተገዝቶ በ200 ከ75 የኢትዮጵያ ብር እየተሸጠ ይገኛል። አንዱን የሳውዲ ሪያል በ43 ከ35 ተገዝቶ በ44 ከ29 እየተሸጠ ሲገኝ ዲራምን ደግሞ በ44 ከ29 ገዝተው በ45 ከ20 በመሸጥ ላይ ይገኛሉ።
አንዱ የካናዳ ዶላር ዛሬ በአዋሽ ባንክ ላይ በ112 ከ10 ተገዝቶ በ114 ከ30 በምሽት ላይ ነው የሚገኘው። በተጨማሪም ምንም እንኳን የንግድ ባንክ ተጨማሪ ጉርሻ ቢቀንስም በዕለታዊ ተመን በተጨማሪ የአዋሽ ባንክ 10% ጉርሻ ዛሬም ላይ ቢሆን እንዳለ ነው። 10% ጉርሻ አዋሽ ባንክ ላይ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች ወኪሎች በኩል ሲላክሉ እንዲሁም በካሽ ስትመነዝሩ በመደበኛ ምንዛሬ በተጨማሪ የ10% ጉርሻን ታገኛላችሁ። በመቀጠል የምናልፈው ተመልካች አድማጮቻችን ወደ አቢሲኒያ ባንክ ነው። ከዛ በፊት ግን መረጃችንን እየተከታተላችሁ ላይክ ለቻናላችን አዲስ ከሆናችሁ እንደዚህ አይነት የምንዛሬ ተመኖች በየዕለቱ መከታተል ከፈልጋችሁ ቻናላችንን ሰብስክራይብ በማድረግ መከታተል ትችላላችሁ። በተጨማሪም ደግሞ ከወርቅ ጋር የተያዙ መረጃዎች ሲያሻው ቻናላችንን የመጀመሪያ ምርጫ ታደርጉ ዘንድ በማክበር እየጠየቀን ወደ አቢሲኒያ ባንክ እናልፋለን። የአቢሲኒያ ባንክ ላይ አንዱ የአሜሪካ ዶላር በ159 ከ40 ተገዝቶ በ162 ከ60 ነው በምሽት ላይ የሚገኘው። ፓውንድ ስተርሊንግ በ212 ከ10 ተገዝቶ በ216 ከ40 ይሸጣል። ዩሮ በ186 ከ35 ተገዝቶ በ190 ከ10 ሲሸጥ፣ ዲራም ደግሞ በ44 ከ75 ተገዝቶ በ45 ከ63 ነው በምሽት ላይ የሚገኘው። ቀጥለን የምናልፈው ደግሞ የስዊስ ፍራንክን በስንት ገዝተው በስንት ይሸጣሉ የሚለውን ስንመለከት በአቢሲኒያ ባንክ አንዱን የስዊስ ፍራንክ በ197 ከ67 ገዝቶ በ201 ከ70 የኢትዮጵያ ብር እየሸጡ ነው የሚገኙት። የካናዳ ዶላርን ደግሞ በ112 ከ35 ገዝተው በ114 ከ60 የኢትዮጵያ ብር እየሸጡ ይገኛሉ። አንዱን የሳውዲ ሪያል በአቢሲኒያ ባንክ ላይ በ44 ከ10 ተገዝቶ በ44 ከ95 የኢትዮጵያ ብር እየተሸጡ ይገኛሉ። በተጨማሪም የውጭ ገንዘብ ምንዛሬ ዛሬ ሐምሌ 4 ላይ የ2% ተጨማሪ ጉርሻን የሚያበረክት መሆኑን ይገልጻል። በመቀጠል የምናልፈው ወደ ብርሃን ባንክ ነው። ብርሃን ባንክስ ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት ተገዝተው በስንት ይሸጣሉ የሚለውን ስንመለከት አንዱ የአሜሪካ ዶላርን በብርሃን ባንክ በ159 ከ73 ተገዝቶ በ162 ከ95 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ213 ከ85 ተገዝቶ በ218 ከ15 ይሸጣል። አንድ ዩሮ በ182 ከ45 ተገዝቶ በ186 ከ10 ሲሸጥ፣ ዲርሃም ደግሞ በ44 ከ50 ተገዝቶ በ44 ከ40 እየተሸጠ ይገኛል። የአውስትራሊያ ዶላርን በብርሃን ባንክ ላይ በ110 ከ70 ገዝተው በ112 ከ90 ሲሸጡ፣ የካናዳ ዶላርን ደግሞ በ112 ከ65 ተገዝቶ በ114 ከ90 በምሽት ላይ ይገኛል። በመጨረሻም የስዊስ ፍራንክን ስንመለከት አንዱን የስዊስ ፍራንክ በ197 ከ70 ተገዝቶ በ201 ከ60 በምሽት ላይ ይገኛል። ይሄ ብቻ አይደለም። በብርሃን ባንክ ላይ ሲዘረዝሩ የ10 ብር ጭማሪ በእያንዳንዱ ዶላር ከባህር ማዶ ሲላክሉ እንዲሁም በባንኩ ስትቀበሉ ጭማሪ ማዘጋጀታቸውን ገልጸዋል። ተመልካች አድማጮቻችን የያዝንላችሁ የምንዛሬ ተመን የሳተርዴ የጁላይ 11 2026 ወይም የሐምሌ 4 2018 የሰማችሁትን ያደመጣችሁትን ይመስል ነበረ። በሌሎች ጠቃሚ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ